የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አገልጋዮችና ወታደሮች ሆነው ለመኖር የተገደዱትን የኤርትራውያን መከራ ዓለምም እንብዛም እያስተዋሉ አይደለም ሲሉ ተንታኞች ተናግረዋል። በኢሳያስ አፈወርቂ ስር ያለችው ኤርትራ ሁልጊዜ ለጦርነት ዝግጅት ላይ ያለች አገር ናት የሚሉት ተንታኞች ጦርነት የፕሬዝዳንት ኢሳያስ አፈወርቂ የኑሮ ዘይቤ ነው ሲሉም ይወቅሳሉ። ዓለም አሁን ለኤርትራ የተወሰነ ትኩረት እየሰጠ ያለው ከኢትዮጵያ ጋር የጦርነት ውስጥ ትገባለች በሚል ስጋት ነው እንጂ ነገር ግን በሁለቱ ጎረቤታሞች መካከል የተፈጠረው ስጋት በሆነ መንገድ ቢቀዛቀዝ እንኳን በኢሳያስ ወታደራዊ አገዛዝ ስር የተጣበቁት ኤርትራውያን መከራ እንደሚቀጥል ይናገራሉ። ዓለም ፊቱን ማዞርና የኤርትራውያን መከራ መርሳት የለበትም የሚሉት ተንታኞቹ በርካታ ዜጎች በማያልቁት የኢሳያስ አፈወርቂ ጦርነቶች ህይወታቸውንና ህልማቸውን ከማጣታቸው በፊት ዓለም እርምጃ መውሰድ እንዳለበት አሳስቧል። የዛሬው ዓለም አቀፍ ትንታኔ ዘገባችን ትኩረቱን እዚሁ ጉዳይ ላይ አድርጓል። ዘላለም ዳዊት የኤርትራ የነጻነት ትግል ጀግና ነኝ ብለው ራሳቸውን የሚያወድሱትና ሌሎችም ስለ እርሳቸው በቂ መረጃና ማስረጃ የሌላቸው ዓለም ሀገራትና መሪዎች በአንድ ወቅት ይህን ያረጋገጡላቸው ኢሳያስ አፈወርቂም ሀገሪቱ ከኢትዮጵያ ከተገነጠለች በኋላ ስልጣን ይዘው ለሶስት አስርተ ዓመታት የንግስናቸውን ደጅ በብረት መዝጊያ ዘግተው ከእርሳቸው ውጭ አስመራን የሚገዛት የሚመራትም እንደሌለ ያመኑ ይመስላልና በአገዛዛቸው ላይ ትንፍሽ የሚል ማንኛውንም አካል ጸጥ ለማሰኘት የማይሄዱት ርቀት የለም። እንደ አውሮፓውያኑ የዘመን ቀመር በ1993 የኤርትራ ፕሬዝዳንት ሆነው የተሰየሙት እኒህ ሰው በስልጣናቸው ላይ የሚነሱም ሁሉንም ተቃውሞዎች ማፈን ቀዳሚ ተግባራቸው ነውና በርካቶች የአፍሪካዋ ሰሜን ኮሪያ የሚል ቅጽል ስም ለኤርትራ እንዲሰጧት አድርገዋታል። የእርሳቸው አምባገነናዊ አገዛዝና ኋላ ቀር ፖሊሲዎች ሀገሪቱን ከአብዛኛው የዓለም ስርዓት ለአብነትም በንግድና በዲፕሎማሲ ግንኙነቶች በማግለል የማትወጣው የድህነት አረንቋ ውስጥ ቀጥቷታል። እንደ አውሮፓውያኑ የዘመን ቀመር በ2023 የጀርመን ድምጽ ሬዲዮ ባሰራጨው ዘገባ የሶስት አስርት ዓመታት የኢሳያስ አፈወርቂ ጨቋኝ አገዛዝ የሀገሪቱ 2/3 ህዝብ ከድህነት ወለል በታች እንዲኖር አድርጓል ይላል። ምንም እንኳን ከ1977 እስከ 1991 የኢትዮጵያ መንግስት ፕሬዝዳንት በነበሩት የማርክሲስት ርዕዮተ ዓለም አራማጁ ኮሎኔል መንግስቱ ኃይለማርያም አገዛዝ ስር ምቾት ያልተሰማቸው በርካታ ኤርትራውያን ከኢትዮጵያ የመገንጠል የረጅም ጊዜ ምኞት የነበራቸው ቢሆንም በርካቶቹ ግን በእናት ሀገራቸው መሰንበት ይሹ እንደነበር የታሪክ ድርሳናት ያሳያሉ። በወቅቱ ስለ ኤርትራ ዘገባ ይሰሩ የነበሩት እንግሊዛዊው ደራሲና ጋዜጠኛ ሚኬል አሮንግ በአንድ ወቅት ለጀርመን ድምጽ ሬዲዮ እንደተናገሩት ከኤርትራ መገንጠል በኋላ የመጀመሪያው የኤርትራ ፕሬዝዳንት የሆኑት ኢሳያስ አፈወርቂም የተባበሩት መንግስታት ድርጅት በ1993 ለሀገሪቱ ህዝበ ውሳኔ እውቅና ከሰጠበት ጊዜ አንስቶ እስካሁን ድረስ በዚሁ የፕሬዝዳንትነት ቦታቸው ላይ ቆይተዋል። በእነዚህ ዓመታትም ኤርትራውያን በዓለም መድረክ ብርሃን ርቋቸው በወታደራዊ አገዛዝ ስር ወድቀዋል። በቀድሞው የጂሚ ካርተር አስተዳደር የብሔራዊ ደህንነት አማካሪ ምክትል ሆነው ያገለገሉት አሜሪካዊው ጸሐፊና የደህንነት ተንታኝ ፖል ሄንዝ በጽሁፋቸው ስለ ኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያላቸውን አንድ ምልከታ አጋርተው ነበር። ተንታኙ እንደ አውሮፓውያኑ የዘመን ቀመር በ2007 በጻፉት በመንግስቱ የመጨረሻ ዓመታት እስከ መጨረሻው ጥይት በተሰኘው መጽሐፋቸው ኢሳያስ አፈወርቂ ጨቋኝ ነው ብለው ከተፋለሙት ከኮሎኔል መንግስቱ ኃይለማርያም ይልቅ በአስተሳሰብና በአመለካከት ግትር የሆነ ቁም ነገር አልባ አሳማኝ ባልሆነ የውሸት ምክንያታዊነት ጀርባ የመከላከል ዝንባሌ ያላቸው ብለዋል። ሄንዝ ባለፉት 3 አስርተ ዓመታት የኢሳያስ አገዛዝ ጭቆናና አመጽ ከመንግስቱ የከፋ ነበር ሲሉም ሀሳባቸውን አጠቃለዋል። እንደ አውሮፓውያኑ የዘመን ቀመር በ1991 ከደርግ ስርዓት ጋር ከነበረው ውጊያ በኋላ ኢሳያስ ራሷን የቻለችና ሉዓላዊት ኤርትራ እንድትመሰረት የበላይ ጠባቂ መሆን ችለዋል። ከዚያ በኋላ ኤርትራውያን ለአጭር ጊዜ በሙሉ ተስፋ ተሞልተው ያገኙት የመሰላቸው ነጻነትን ተጨማሪ ነጻነትና የተሻለ የምጣኔ ሀብታዊ ተስፋ እንደሚያመጣላቸው ገምተው ነበር። ኤርትራን የአፍሪካ ሲንጋፖር ስለማድረግ ይሰሙ የነበሩ ንግግሮች በዚያ ሰሞን በኢሳያስ እጅ ለወደቁ ዜጎች የቀን ህልሞች ነበሩ። ይሁን እንጂ የነጻነት ደስታቸው ብዙም ሳይቆይ በሀዘን ተተካ ይላል የአልጀዚራ ዘገባ። ኤርትራን ወደ ብልጽግናና ዲሞክራሲያዊ ሀገር የመቀየር ህልም ለፕሬዝዳንት ኢሳያስ አፈወርቂም አልተዋጠላቸውም። ሀገራቸው ሲንጋፖርን ሳይሆን ጥንታዊቷን ስፓርታን እንድትመስል የፈለጉ ይመስላል። እናም አስመራን በወታደራዊ
አገዛዝ ስር መምራት ለእርሳቸው የስልጣን ዘመናቸውን ማራዘሚያና የደስታቸው ጥግ ሆኖ ዘልቋል። በታዋቂው ኤርትራዊ የህግ ምሁር በረከት ሀብተስላሴ የተረቀቀውን ዴሞክራሲያዊ ህገ መንግስት ውድቅ በማድረግ ኤርትራን በእርሳቸው ቸርነትና ፍላጎት ወደምትመራ በወታደራዊ አገዛዝ ስር ወዳለች ሀገር ለውጠዋታል። የኤርትራ ተቋማትንና በአጠቃላይ ህብረተሰቡን የጂኦፖለቲካዊ ምኞታቸውን ለማሳካት የሚያገለግሉ መሳሪያዎች አደረጓቸው። ከፕሬዝዳንቱ በርካታ ወታደራዊ ሴራዎች ውስጥ ኤርትራውያን ለግል ህልሞቻቸውና ምኞቶቻቸው ምንም ቦታ ሳይሰጡም ያለ ፈቃዳቸው የመጫወቻ ካርድ መሆን ከጀመሩ ዓመታት ነጉደዋል። ፕሬዝዳንቱ በዓለም ላይ ያሉ ሰዎች በቀላሉ የሚያገኟቸው መሰረታዊ ነጻነቶች እንዲኖሯቸው ሀሳብ ለማቅረብ የደፈሩትን ኤርትራውያን የቅርብ ባልደረቦቻቸውንና አጋሮቻቸውን ሳይቀር ለእስርና ለእንግልት ዳርጓቸዋል። በአውሮፓውያኑ አቆጣጠር ግንቦት 2001 በአብዛኛው የነጻነት ጦርነት ወቅት ከፕሬዝዳንቱ ጎን የነበሩ 15 ከፍተኛ የኤርትራ ባለስልጣናት አምባገነናዊ አገዛዝ ዘይቤያቸውን እንደገና እንዲያጤኑትና ነጻና ፍትሃዊ ምርጫ እንዲያካሂዱ በመጠየቅ ግልጽ ደብዳቤ ጽፈውላቸዋል። በጊዜው ከ15ቱ ባለስልጣናት መካከል 3ቱ በውጭ ሀገር ይኖሩ የነበረ ሲሆን አንዱ በመጨረሻም አቋማቸውን ቀይረው የኢሳያስን መንግስት አቋም አንጸባረቁ። ሆኖም የቀሩት 11 ሰዎች ባልተገለጸ ክስ ታስረዋል። ይህ ከሆነ ከ20 ዓመታት በላይ ያለፈ ቢሆንም የእነዚህ 11 ሰዎች ዕጣ ፈንታ አሁንም ድረስ አይታወቅም። በህይወት አሉ ወይስ ሞተዋል የሚለውን በእርግጠኝነት የሚያውቅ አንድም አካል የለም። ምንም አይነት የህግ ወይም የሃይማኖት አማካሪ ወይም የቤተሰብ አባል እንዲያገኛቸው አልተፈቀደላቸውም። ምንም ክስ፣ ችሎት፣ የጥፋተኝነት ውሳኔና ምንም አይነት የቅጣት ፍርድም አልተላለፈባቸውም። ምንም እንኳን እነዚህ ከፍተኛ ባለስልጣናት ከፍተኛ እውቅና ቢኖራቸውም ዕጣ ፈንታቸው ግን ከሌላው ማህበረሰብ በምንም መልኩ የተለየ አይደለም። ራሳቸውን እንደማይሳሳት መሪ የሚቆጥሩት ኢሳያስ አፈወርቂም አሁንም ድረስ እርሳቸው አለኝ የሚሉትን ታላቅ ጥበብ በጥያቄ አይን ለማየት የሚደፍር ማንኛውም ሰው ተመሳሳይ ዕጣ ይገጥመዋል። ፕሬዝዳንቱ በፈጠሩት ጨቋኝ አገዛዝ ውስጥ ማንም ሰው በነጻነት መማር፣ መስራትና ማምለክ እንዲሁም የንግድ ስራውን መምራት ወይም ሌላ ማንኛውንም መደበኛ እንቅስቃሴ ማድረግ እንደማይችል ነው። እያንዳንዱ የኤርትራ ዜጋም በህይወት ዘመኑ ሁሉ ለጠቅላይ መሪው ባሪያ ሆኖ እንዲኖር የሚያስገድድና ላልተወሰነ ጊዜ የሚቆይ የግዳጅ ወታደራዊ አገልግሎት አለበት። ኤርትራ ውስጥ ሁሉም ሰው በኢሳያስ በተቋቋመው አምባገነናዊ አገዛዝ ቢሰቃይም የሃይማኖትና የጎሳ ዳጣን ግን ከሁሉም የከፋ ስቃይ ይደርስባቸዋል። በአገሪቱ ውስጥ ያለው የሃይማኖት ስደት እጅግ በጣም የከፋ ከመሆኑ የተነሳ በ1998 በጸደቀው ዓለም አቀፍ የሃይማኖት ነጻነት ህግ መሰረት ግምገማ ያካሄደው የአሜሪካ የውጭ ጉዳይ ሚኒስቴር በአውሮፓውያኑ በ2024 ባወጣው መረጃ ኤርትራን በተለይ የሚያሳስብ ሁኔታ ውስጥ ያለች ሀገር ሲል ፈርጇታል። ለዘመናት በኢሳያስ አገዛዝ ስር በወደቀችው ኤርትራ ከፍተኛ ብሔር ተኮር ስደት እንዳለም ይገለጻል። ለአብነትም በፈረንጆቹ ግንቦት 2023 የተባበሩት መንግስታት ልዩ ዘጋቢ ሞሐመድ አብዱል ሰላም ባቢከር በኤርትራ የሰብአዊ መብቶች ሁኔታ ላይ ባወጡት መረጃ በዳንኪል አካባቢ የሚኖረው የአፋር ማህበረሰብ እያሳለፈ ያለውን አስቸጋሪ ሁኔታ አጉልተው አሳይተዋል። የኤርትራ አፋሮች በጣም ከተገለሉ ማህበረሰቦች መካከል አንዱ ናቸው ሲሉም ዘጋቢው ጽፈዋል። ለበርካታ አስርተ ዓመታት ለመገለል፣ ለጾታዊና ለዘር ጥቃት፣ ለዘፈቀደ እስር፣ በአጠቃላይ ለመጠነ ሰፊ ጭፍጨፋ ተደርገዋል። በቀድሞ የካርተር አስተዳደር የብሔራዊ ደህንነት ምክትል አማካሪ ሆነው ያገለገሉት የአሜሪካው ጸሐፊና የደህንነት ተንታኝ ፖሌንዝ ስለ ኢሳያስ መሰረታዊ አምባገነናዊ ስብዕና የሰጡት ትንታኔም ከነባራዊ እውነታ ያነሰ ሆኖ ተገኝቷል ሲል አልጀዚራ ዘግቧል። አሳዛኙ ነገር የራሳቸውን ህይወት ትተው ያለ ፈቃዳቸው የፈላጭ ቆራጭ ፕሬዝዳንታቸው አገልጋዮችና ወታደሮች ሆነው ለመኖር የተገደዱት ኤርትራውያንን መከራ ዓለም እምብዛም ያስተዋለው አይደለም። ስለ ክልሉ በሚደረጉ ውይይቶች ውስጥ በኤርትራውያን ላይ የኢሳያስ ማለቂያ የሌላቸው የጦርነት ሴራዎች የሚያስከትሉት ጉዳት አሁንም ድረስ እምብዛም አይጠቀስም። በኢሳያስ ስር ያለችው ኤርትራ ሁልጊዜም ለጦርነት ዝግጅት ላይ ያለች ሀገር ናት። ፕሬዝዳንቱ በሱዳን የእርስ በርስ ጦርነት ውስጥም እጃቸው እንዳለበት ይታማሉ። ኤርትራ ከኢትዮጵያ ከተገነጠለች በኋላ ባለው ታሪኳ ውስጥ ከሁሉም አጎራባች ሀገራት ጦርነት ውስጥ የገባች ሲሆን የክልል ግጭት አሊያም የእርስ በርስ ጦርነት ውስጥ ያልተሳተፈችበትን አጋጣሚ ማግኘት አስቸጋሪ ይሆናል። ጦርነት የፕሬዝዳንቱ የኑሮ ዘይቤ እንደሆነ ታዛቢዎች ይገልጻሉ። ዓለም አሁን ለኤርትራ ሁኔታ የተወሰነ ትኩረት እየሰጠ ያለው በኢትዮጵያ ላይ ሊኖራቸው በሚችለው የጦር አውርድ ፍላጎታቸው ምክንያት ነው። ይሁንና የተፈጠረው ስጋት በሆነ መንገድ ቢቀዛቀዝም እንኳ በኢሳያስ ወታደራዊ አገዛዝ ስር የተጣበቁት ኤርትራውያን መከራ እንደሚቀጥል ተንታኞች ይናገራሉ። የዓለም አቀፉ ማህበረሰብ አንድ ነገር ካላለም የተረሱና ለራሳቸው የተፈንታ የተተዉት ኤርትራውያን ፕሬዝዳንቱ ሀያል ላሏት የኤርትራ መከላከያ ሰራዊት እንደ ማገዶ በሚታይበት ጨቋኝ አምባገነናዊ አገዛዝ ስር መከራቸው
ትግላቸውን ይቀጥላሉ ባይ ናቸው። ዓለም ፊቱን ማዞርና የኤርትራውያንን መከራ መርሳት የለበትም የሚሉ ተንታኞች በበኩላቸው በርካታ ዜጎች በማያልቁት የኢሳያስ ጦርነቶች ህይወታቸውንና ህልማቸውን ከማጣታቸው በፊት ዓለም እርምጃ መውሰድ እንዳለበት አሳስበዋል።